ሰላም ጤና ይስጥልኝ እንዴት ሰንብታችኋል? ውድ የኢትዮጵያ ሚዲያ ቤተሰቦቼ የኮርሴ ተማሪዎች ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ባለፈው ሳምንት ደግሞ አንድ ክፍል ዘለናል። ተመልሰን ዛሬ ተገናኝተናል። ያው አንዳንድ ነገሮች በየሳምንቱ ይገጥሙኛል ይሄን ኮርስ ከጀመርኩ በኋላ። አሁን ግን የካሪኩለሙ አንድ ክፍል ነው ብዬ ወስጄዋለሁ። ስለዚህ እኔ አንድ ክፍል ስለቅ አንድ ነገር ሊከሰት ይችላል እያልኩኝ እንግዲህ ዲያብሎስም የራሱን የጠላት ሀሳብ ሊያስብ ይችላል። የተለያዩ ነገሮች ሊከሰቱ ይችላሉ። አንዱን ሳምንት በጣፋ ተመልሼ መምጣቴ አይቀርም። ስለ ትግስታችሁ እጅግ አድርጌ አመሰግናለሁኝ። ቴሌግራም ቻናል ላይ የተቀላቀላችሁ አባላት በሙሉ ኮርሱን የምትከታተሉ እንኳን በሰላም መጣችሁ። እየተደረጉ ያሉ ውይይቶች በጣም ደስ የሚሉ ናቸው። እንግዲህ እንደምታውቁት ከ3 ሳምንት በፊት ገደማ ዩቶፒያን ቶትስ ኢን ዘ ባይብል የሚለውን የመጀመሪያውን ኮርስ ጀምረናል። ዩቶፒያን ስተዲስ በሚባል እንግዲህ ጥቅል ፕሮግራም ነው የጀመርነው ብያችኋለሁ። በዚህም የኤደን ገነት የመጀመሪያዋ ኦሪጂናሏ ዩቶፒያ ናት ብለን እንግዲህ አንዳንድ ነገሮች መነጋገር ጀምረናል። ፓርት 1A፣ ፓርት 1B፣ ፓርት 1C ብዬ በሶስት ቪዲዮዎች እንግዲህ ለማሳየት እንደሞከርኩት የሰው ልጆች ከኤደን ገነት ከተባረርን ጊዜ ጀምሮ የመጀመሪያዎቹ የሰው ዘር አባትና እናት አዳምና ሔዋን ከወጡ ጊዜ ጀምሮ ማለት ነው በተለያየ መልክ የኤደን ገነት ናፍቆታችንን ነው የምንገልጸው። ይሄ ደግሞ በእያንዳንዱ የሙያ ዘርፎች ውስጥ ራሱ እንዴት እንደሚታይና ይሄ ለዩቶፒያን ስተዲስ ኮመን ኮርስ ለኢትዮጵያውያን በሙሉ ቢወስዱት ይጠቅማል ብዬ የማምነው ኮመን ኮርስ ሊሆን እንደሚችል አንድ መነሻ ሀሳብ መሆን እንደሚችል ይህን ስናይ ቆይተናል። በዚህም በጣም ብዙዎቻችሁ አይን ገላጭ ሆኖ አግኝተነዋል፣ በጣም ረክተንበታል ያላችሁኝ ብዙ ናችሁ። በዚህም ረክቻለሁኝ። ዛሬ ደግሞ እንግዲህ ወደ ሁለተኛዋ ዩቶፒያ ነው የምንመጣው። በመጽሐፍ ቅዱስ ከኤደን ገነት ቀጥላ የተጠቀሰችው ሁለተኛዋ ዩቶፒያ ማናት ካልን የተስፋይቱ ምድር ናት። ዛሬ ስለሷ ነው የምንነጋገረው። የተስፋይቱ ምድር እንግዲህ ምድረ ከነአን፣ ምድረ ርስት፣ የቃል ኪዳን ምድር፣ እግዚአብሔር ለአብርሃምና ለዘሩ ቃል የገባላቸው ምድር እየተባለች የምትገለጸዋ እንግዲህ አሁን እስራኤልና ፍልስጤም የምንለው አካባቢን ጠቅላ የያዘችው ሰፊ ምድር ናት። እቺ የተስፋይቱ ምድር በዩቶፒያን ስተዲስ ውስጥ እንግዲህ ለብዙ ዩቶፒያን ኢማጂኔሽንስ ዩቶፒያን ሙቭመንትስ ትልቅ ኢነርጂ ሆና ያገለገለች ምድር ናት። ሁለተኛዋ ዩቶፒያ ናት። እናም እንደምናውቀው እንግዲህ የዛሬ 3500 ዓመት ገደማ ትልቅ ታሪክ በምድራችን ላይ ተከናውኗል። ያ ምንድነው? 70 ሆነው ወደ ግብጽ የወረዱት የእስራኤል ወይንም የያዕቆብ ልጆች 430 ዓመት በግብጽ ቆይተው ከዚህም ውስጥ እንግዲህ ወደ 150 አሊያም 200 ዓመት የሚሆነውን በባርነት ቆይተው ከዛ በኋላ በሊቀ ነቢያት ሙሴ አማካኝነት በእግዚአብሔር ኃይል የኤርትራ ባህር ለሁለት ተከፍሎላቸው በደረቅ ምድር ተሻግረው ከግብጽ ባርነት ወጥተው ወደ ተስፋይቱ ምድር ጉዞ የጀመሩበት የመውጣት ወይንም የፋሲካ በእንግሊዝኛው የኤክሶደስ ታሪክ ትልቁ የትንሳኤ ታሪክ ሆኖ እንግዲህ በዓለም ታሪክ ይታወቃል። ይሄ በሰፊው በኦሪት ዘጸአት መጽሐፍ ቅዱሱ ላይ ይገኛል። ከዛም በኋላ ያደረጉት ጉዞ በኦሪት ዘሌዋውያን፣ በኦሪት ዘሁልቁ፣ በኦሪት ዘዳግም ከዚያም መጽሐፈ ኢያሱ ላይ በሰፊው ተዘርዝሮ የምናገኘው ነው መጽሐፍ ቅዱስ ላይ። እንግዲህ ይሄ ለብዙ የዓለማችን የለውጥ እንቅስቃሴዎች፣ የነጻነት ትግሎች፣ የመብት ትግሎች፣ የህዳሴ ወይንም ሬኔሳንስ እንቅስቃሴዎች፣ የሀገር ምስረታ ከዜሮ ሀገር የሚመሰረትበትን ሁኔታ፣ የሀገር መልሶ ግንባታ የጠፋ የፈረሰ ሀገርን መልሶ የመገንባት እንዲሁም የእድገት ራሱ ፕሮግረስ የሚባለው ሳይንቲፊክ ሊሆን ይችላል፣ ሶሻል ሊሆን ይችላል። ፕሮግረስ ወይንም እድገት የምንለውን እንቅስቃሴ ራሱ ጋይድ ያደረገ የመራ ኢንስፓየር ያደረገ ትልቅ የምድራችን ክስተት ነው። የዛሬ 3500 ዓመት እንደዚህ ሆነ ብቻ ብለን የምናልፈው ነገር አይደለም ማለት ነው። በመንፈሳዊው ደግሞ ያለውን አንድምታ ከኔ በበለጠ እናንተ ታውቁታላችሁ። ለብዙ ነገር ተምሳሌት የሆነ በመንፈሳዊው ዓለም ሰዎች የሰው ልጆች ከዲያብሎስ ቁራኝነት እንዴት ነፃ እንደሚወጡና እግዚአብሔር የተስፋይቱ ምድር የተባለችውን ገነት መንግስተ ሰማያትን እንዴት እንደሚያወርሳቸው ይሄ ታላቅ የሆነ ተምሳሌትነት ያለው ክስተት ነው ማለት ነው። በዩቶፒያን ስተዲስ እንግዲህ ሁለቱንም ነው የምናየው። ይሄ ዱዋሊዝሙን አናጎላውም ማለትም ምድራዊ የሆነ አስተሳሰብና ሰማያዊ ብለን ሁለት ቦታ ከፍለ ነው ይሄ መንፈሳዊውና የነፍስ የሆነውን ነገር እሁድ ብቻ ስንገናኝ የምናወራው፣ ከዛ ውጪ ያለው ደግሞ ዝም ብሎ በአሕዛብ አስተሳሰብ የምንሄድበት አይደለም። ዩቶፒያን ስተዲስ ውስጥ መንፈሳዊ ክስተቶች ራሳቸው የምድራዊ ህይወታችንን እንዴት ሼፕ እንዳደረጉት
የምንመለከትበት ዘርፍ ስለሆነ እኔ በበኩሌ ተዋህዶን ይመጥናታል ብዬ የማስበው የእውቀት ዘርፍ ይሄ ዩቶፒያን ስተዲስ የሚባለው ነው ማለት ነው። እንግዲህ ይህ የዘጸአት ታሪክ የሀገር ትንሣኤን ስንመኝ ለእስራኤል የሆነላቸው ይህ ዘጸአት ወይንም መውጣት ለእኛም እንዲሆንልን እንመኛለን። በኪነ ጥበብም እንኳን ብዙ ተዘፍኖበታል፣ ብዙ ተገጥሞበታል፣ ብዙ ፊልም ተሰርቶበታል። በእኛም ሀገር እንግዲህ ለምሳሌ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጃ ያስተሰርያል የሚለው ዘፈን ውስጥ ቀጥታ የዘጸአትን ምሳሌ ተጠቅመውበታል እና አንድ ላይ ሪክስ እንኳን ትዝ የሚለኝ ከዛ ውስጥ ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ እያለ የዘፈነው ዘፈን አለ። የሀገር ትንሣኤን በመመኘት የተዘፈነ ነው። ከሀገር ውጭም ደግሞ ብዙ የኪነ ጥበብ ሰዎች አሉ በዚህ ጉዳይ ላይ የዘፈኑ ስለ ጥቁሮች መብት፣ ስለ ነጻነት ትግል፣ ስለ ተሻለች ዓለም፣ ስለ ተሻለች ሀገር እንግዲህ በዘጸአት ውስጥ ብዙ የተዘፈነ፣ የተገጠመ፣ የተሳለ፣ የተቀረጸ ብዙ ነገር አለ ማለት ነው። እንግዲህ ፓወርፉል ሜታፎር ነው ማለት ነው። ዘጸአት መውጣት ከባርነት ነጻ መውጣት የሚባለው ነገር ለሰው ልጆች ኢትስ ሪሊ ሪሊ ፓወርፉል። ዩቶፒያን ስተዲስ ውስጥም እጅግ በጣም ከፍተኛ የሆነ እንደውም ኤንጂን ወይም ደግሞ ሞተር ይሉታል ለዩቶፒያን ቲንኪንግ ትልቅ ኤንጂን የሚሰጥ አንድ ተምሳሌታዊ የሆነ ክስተት ነው ይሉታል። እናም ይህ ደግሞ ለእስራኤላውያን ብቻ ሳይሆን ለሰው ልጆች በጥቅሉ ነው። ሁላችንም አንድ ሀገር ውስጥ የማይመቸን ነገር ሲኖር ብን ብለን ከዛ ሀገር ጠፍተን ተሰደን የተሻለ ኑሮ ፍለጋ እንሄዳለን የትም ቦታና ይሄ የተሻለን ነገር የመፈለግ የተስፋይቱን ምድር የመፈለግ ነገር ልክ መጀመሪያዎቹ ክፍሎች ላይ እንዳልነው የኤደን ገነትን የመፈለግን ያህል በውስጣችን በደም ስራችን ያለ ነገር ነው። የሰውነት መገለጫ ነው እንጂ እነዛ የያዕቆብ ዘሮች ብቻ የነሱ ብቻ መገለጫቸው አይደለም። ይሄ ነገር በሰው ልጆች ውስጥ ሁልጊዜም አለ ማለት ነው። ለዛ ነው መልስ ሲሰጥ ለእስራኤል ብቻ ያልተሰጠው፣ ለሰው ልጆች በሙሉ ነው በክርስቶስ በኩል መልስ የተሰጠው። እንዲሁም ደግሞ በቅርብ ጊዜም ራሱ የብልጽግና መንግስት ወደ ስልጣን ሲመጣ ዶክተር አብይ ወደ ስልጣን ሲመጣ ከ2007 እስከ 2010 የለውጥ ሂደት እንደነበረ እናውቃለን። ያንን ወደ ተስፋይቱ ምድር የሚደረግ ጉዞ ዘጸአት አድርጎ በህዝቡ ውስጥ ያንን ተምሳሌት ለማስቀመጥ የተደረገ ነገር አለ። ለምሳሌ ዶክተር አብይ ያሻግራል፣ በፈርዖን ቤት ያደገ ሙሴ ነው፣ እንደዚህ የሚሉ አገላለጾች አሉ። ይሄ እንግዲህ ይሄ ፓወርፉል ናሬቲቭ ነው ሁልጊዜም ማለት ነው። የእስራኤል ከግብጽ ወጥተው ወደ ከነአን ጉዞ ያደረጉበት ሂደት ለዩቶፒያን ቲንኪንግ ወይም ለሬኔሳንስ ቲንኪንግ ሁልጊዜም ኤንጂን ነው የሚባለውን ነገር የሚያረጋግጥልን ነው። እውነተኛው ሬኔሳንስ እውነተኛው ዩቶፒያን ቲንኪንግ ምን ይመስላል የሚለው ተዋህዶ ውስጥ ያለ ነው። በዚህ ኮርስ ሁልጊዜም አጥርተን የምንመለከተው ያንን ነው። ግን ናሬቲቭ ግን በዚህም በዛም መልክ ተስማማንበትም አልተስማማንበትም ኢሜጀሪው ሁልጊዜ የምንጠቀምበት ነው። ፖለቲክስ ውስጥም ሌሎች እንቅስቃሴዎች ውስጥም የሚለውን አንድ ነጥብ መያዝ እንችላለን ማለት ነው። ዛሬም ቢሆን የተስፋይቱ ምድር ጉልበት እንደ ሀሳብ፣ እንደ ክስተት፣ እንደ ቦታ እጅግ በጣም ጨምሯል እንጂ አልቀነሰም። ጥቂት ምሳሌዎች እንኳን እኔ ብንል በአሜሪካ በዩናይትድ ስቴትስ አገሪቱን የተስፋይቱ ምድር ፕሮሚስድ ላንድ አድርጎ የማየት ነገር አለ። በተራራ ላይ የተሰራች ከተማ ሲቲ አፖን ሂል አድርጎ የማየት ነገር አለ። ይሄ ደግሞ ለአሜሪካ ብርቅዬነት ወይንም አሜሪካን ኤክሴፕሽናሊዝም እንዴት መሰረት የሆነ አስተሳሰብ እንደሆነ ወደ ኋላ ሄዳችሁ የሀገር ብርቅዬነት ጽንሰ ሀሳብ ምንድነው በሚል የሰራሁትን ቪዲዮ ብትመለከቱ በሰፊው ዝርዝሩን እዛ ውስጥ ታገኛላችሁ። እና ሪፐብሊካን የተባሉት በጣም እንደወረደ ነው ቃሉን የሚጠቀሙት። ማለትም ለአብርሃም ቃል የተገባችለት ምድር ብሎ በቃ ቀጥታ የእስራኤልን ነገር ወደዛ ገልብጦ የመውሰድ አዲሲቱ ጽዮን፣ አዲሲቱ እስራኤል፣ የታቦቷ መቀመጫ ሁሉ ብለው እና የኤደን ገነት መገኛ ብለው አሜሪካን እስከ መሰየም ይደርሳሉ። እነዚህ ሞርሞኖች፣ ፒውሪታኖች የመጀመሪያዎቹ the earliest pilgrims ከአውሮፓ ተሰደው አሜሪካን ለመመስረት በመርከብ ተጉዘው አሜሪካ የገቡት የመጀመሪያዎቹ ፒልግሪምስ እዛ ደረጃ ይደርሳሉ። እኛ የእስራኤል ነገዶች ነን እስከ ማለት ይደርሳሉ። መሪዎቻቸው ደግሞ ማለትም ያንን ፒልግሪሜጅ ወይም ደግሞ ያንን የመርከብ ጉዞ መርተው አሜሪካ የገቡትን እንግዲህ በተለያየ ዙር ነው አሜሪካ የገቡትና እነሱን ሊቀ ነቢያት ሙሴ፣ የሙሴ ምሳሌ፣ የኢያሱ ምሳሌ እያሉ እስከ መመሰልና ይሄንን የአትላንቲክን ውቅያኖስ ደግሞ የኤርትራ ባህር ለሁለት ተከፍሎ እንደወሰዳቸው አድርገው እንደ ተምሳሌትም ግን እንደ እውነተኛ ተምሳሌት አድርጎ የመረዳት ነገር አላቸውና ይሄን በፕሮቴስታንቱ የአሜሪካው ክንፍ ሃርድ ኮር የሚባሉት በዚህ ደረጃ ነው አሜሪካን የሚያዩት። በዲሞክራቶቹ በኩል ደግሞ ስናየው እንደው ቀጥታ እግዚአብሔር ለአብርሃም ቃል የገባላት ምድር እቺ ናት ብለው እንኳን
የኤደን ገነት መገኛ ናት ብለው አፋቸው ሞልተው እንኳን ባይናገሩም ፕሮሚስድ ላንድ ወይም የተስፋይቱ ምድር የሚለውን ግን ይጠቀማሉ አገላለጹን እና ቢያንስ ሰዎች በዛ ምሳሌነት የሰሯት ናት የሚለውን አይክዱም። ይሄ ሐሳብ በውስጡ እንዳለ የዓለም ሕዝብ ተሰዶ አሜሪካ የሚገባባት በቃ እንደዚህ ተስፋው በምድር ላይ የተስፋይቱ ምድር እሷ ናት። አገሬ ላይ ባይመቸኝ እዛ ገብቼ እኖራለሁ ወይም ደግሞ ገና አገሩ ላይ ተወልዶ ራሱ የወደፊት ህልምና ዓላማው አሜሪካ መግባት እንደሆነ አድርጎ እንደሚኖር እንደዛ ብለው እንደሚረዱ ለምሳሌ ከዲሞክራቶች መካከል እንግዲህ የቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ ዘ ፕሮሚስድ ላንድ ብሎ በእነሱ በ2020 መጽሐፍ እስከ መጽሐፍ ድረስ ደርሷል። መንፈሳዊውን አገላለጽ ቀጥታ ባይወስደውም እንደ ፒዩሪታኖቹ እንደ ሞርሞኖቹ ባይወስደውም በሰው ሐሳብ ግን the founding fathers ወይንም መስራች አባቶች በተባሉት አሜሪካውያን አይምሮ ግን እንደዛ ሆና እንደተመሰረተች እንደሚያምንና ይሄንን አለማመን ደግሞ አይቻልም። ተጽዕኖ ፈጣሪ አሜሪካዊ ፖለቲከኛ ሆኖ ይሄን አለማመን አይቻልም። መጀመሪያ ገና ተጽዕኖ ፈጣሪነት ጋር የሚያደርሰውም የለምና ይሄ እንግዲህ የነ ፍሪሜሰኖቹ አመለካከት አስተሳሰብ ወይንም የፕሮቴስታንቱ ዓለም አመለካከትና አስተሳሰብ ነው ማለት ነው። ወደ እንግሊዞቹ ስንመጣ እንግሊዞቹ ራሳቸውን የቃል ኪዳን ምድር የቃል ኪዳን ህዝብ ብለው ይጠራሉ። ብሪቲሽ ወይንም ብሪቴን ማለት የቃል ኪዳን ህዝብ የቃል ኪዳን ምድር ከሚለው የመጣ ነው ይላሉ። ሮምን ስናያት ደግሞ ዘ ኤተርናል ሲቲ ነኝ ትላለች፣ ዘላለማዊቷ ከተማ ነኝ ትላለች። ምን ማለት ነው? ያ እስከ ዓለም ፍጻሜ ድረስ ብዙ ነገሮችን አሳልፌ ይዘልቃለሁ ብላ የምታምን ከተማና ስልጣኔ ናትና ይሄ እንግዲህ ድሮ በሮማን ኤምፓየር ጊዜ ብቻ ነው የሚያምኑበት እንዳንል ከዛም በኋላ ቀጥሏል። አሁንም ድረስ እንግዲህ የካቶሊክ እምነት ዋና ማዕከል ያው የሮም ኤምፓየር ነው ዞሮና ራሷን ኤተርናል ሲቲ ብላ እስካሁንም ድረስ ትጠራለች። ልክኛ ለምሳሌ ኢትዮጵያን the land of origins የሰው ዘር መገኛ፣ የቡና ምድር፣ የአትሌቶች ምድር እንደዚህ እንደምንላት ሮም ደግሞ ራሷን ዘላለማዊቷ ከተማ ዘላለማዊቷ ምድር ብላ ነው የምትጠራው ማለት ነው። እስራኤል ደግሞ አሁንም የተስፋይቱ ምድር ነኝ ትላለች። መልሳ ከተመሰረተችበት ጊዜ ጀምሮ እስካሁንም ድረስ ይዞታዋን በማጠናከር ላይ የምትገኝ ሀገር ናት። እየተጠናከረች እየሄደች ያለች ሀገር ናት። አሁን እስራኤል ፍልስጤም ብለው የሚጣሉበት ምድርም ብቻ አይደለም፣ ከዛም ይሰፋል። መጀመሪያ እግዚአብሔር ለአብርሃም ቃል የገባለት ምድር ሰፊ ነው። ያንን ሁሉ የማስመለስ አላማ አለን ብለው እንግዲህ እየተንቀሳቀሱ ያሉበት ሁኔታ ነው ያለውና የተስፋይቱ ምድር ነኝ ብሎ የሚያስብ እንግዲህ በተለያየ ዘመን ተነስቷል ማለት ነው። ይሄ ደግሞ ኢትዮጵያን ይመለከታል ወይ? አዎ። ያንን ግን ወደ መጨረሻ ነው የምንመጣበት። አሁን በዚሁ በተስፋይቱ ምድር በመጽሐፍ ቅዱስ ላይ ያለችው ምድረ ከነዓንና መገለጫዎቿን አሰያየሟን ጭምርና ከኢትዮጵያ ጋር ያላት ተዛምዶ እንዴት እንደሚጀምር ይሄንን ነው እንግዲህ በዛሬው ክፍል የምንመለከተው ማለት ነው። በመጀመሪያ ምንድነው የምንመለከተው የሚለውን እኔ የተስፋይቱ ምድር በመጽሐፍ ቅዱስ ውስጥ ምን ተብላ ተገልጻለች? እናም በትርጉም ደረጃ በሐሳብ ደረጃ የተስፋይቱ ምድርና ኢትዮጵያ ምን ያገናኛቸዋል የሚለውን እንመልከት። በቅድሚያ መጽሐፍ ቅዱስ ላይ ብዙ ጊዜ የተስፋይቱ ምድር ምድረ ከነዓን ተብላ ተገልጻለች፣ ምድረ ርስት ተብላ ተገልጻለች። ለአብርሃም ቃል የገባውለት ለአባቶቻችሁ ቃል የገባውላችሁ ምድር እያለ እግዚአብሔር ገልጿታል። እንዲሁም ደግሞ የተስፋይቱ ምድር የሚለው ማገላለጽ አልፎ አለ። ግን ያ በርዕስ መልክ ሲሰጠው ነውና በብዛት የተገለጸችው ምድረ ርስት ምድረ ከነዓን በሚል ነው። ሌላም ግን አገላለጽ አለ። ብዙ ጊዜ የማንጠቀመው ስብከትም ላይ ብዙ ጊዜ መምህራን ሰባኪዎች በዛ መልክ ሲያነሱ አልሰማም። ግን የምትጠቀስበት አንድ አገላለጽ አለ። እሱም መልካሚቱ ምድር የሚል ነው። መጽሐፍ ቅዱስ ላይ በተደጋጋሚ መልካሚቱ ምድር በሚል ተገልጻለች። ወደ መልካሚቱ ምድር አገባችኋለሁ፣ ወደ መልካሚቱ ምድር በገባችሁ ጊዜ እንዲህ አርጉ፣ ወደ መልካሚቱ ምድር ስትጓዙ እንደዚህ አርጉ እየተባለ ይሄ አገላለጽ ብዙ ቦታ አለ። እንደውም ኦሪት ዘዳግም ላይ ወደ 10 ጊዜ ያህል በዛ መልክ ነው የተገለጸችው። በኦሪት ዘፍጥረት ላይ ግን ምድረ ከነዓን የሚለው አገላለጽ ነው የሚበዛው እና ይሄ መልካሚቱ ምድር የሚለውን አገላለጽ ስናየው እንግዲህ ዩቶፒያ ከሚለው ቃል ጋር በቀጥታ ይገናኛል። ምክንያቱም የግሪኩ ቃል እንግዲህ ዩቶፒያ መጽሐፍ ይሄ ላይ እንዳብራራሁትና የተወሰነ ገጽም ደግሞ ከዛ ላይ ቴሌግራም ግሩፕ ላይ ሼር አድርጌያችኋለሁ። ቃሉ የግሪኩ ቃል ራሱ ሁለት አይነት አገላለጽ ነው ያለው። ኡቶፖስ ከሆነ ኖ ፕሌስ የሚለውን ያሳያል። ኖ ዌር ወይንም ሀሳባዊ ተምኔታዊ ቦታ ማለት ነው። በኢማጂኔሽን ወይንም በምናብ ውስጥ ያለች ቦታ፣ በምድር ላይ ግን እውን ያልሆነች ቦታ ማለት ነው። ግን ሌላኛው ቃል ዩቶፖስ የሚለው ደግሞ አለ። እንደዛ ካልን ግን መልካም ቦታ መልካም ምድር ማለት ነው እና ዩቶፒያ ከተባለ ያንን ነው የሚገልጸው። ስለዚህ
ኢትዮጵያ ከሚለው ጋር ቀጥተኛ ግንኙነት አለው። በተለይ ጦቢያ በሚለው ቃል በኩል ለምን ጦብ በሚለው ቃል መልካም ማለት ስለሆነ በግዕዝ ማለት ነው። መልካሚቱ ምድር ተብላ እንግዲህ የተጠቀሰችው መጀመሪያ የኤደን ገነት ናት። የት ላይ ካላችሁ መጽሐፍ ቅዱስ ላይ ቀጥታ እንደዛ አይልም፣ ወይንም ቢያንስ እኛ የምናውቀው ቅጂ ላይ እንደዛ አይልም። ነገር ግን ገድለ አዳም ወሔዋን ውስጥ መልካሚቱ ምድር ተብላ ተጠቅሳለች የኤደን ገነት። ሁለተኛዋ እንግዲህ መልካሚቱ ምድር ተብላ የተጠቀሰችዋ የተስፋይቱ ምድር ናት ማለት ነው፣ ምድረ ከነዓን። ስለዚህ ሁለተኛዋ ዩቶፒያ ናት ስንል በግምት አይደለም፣ ወይም ደግሞ ካየናት በኋላ የሰየምናት ሳይሆን በእግዚአብሔር ሐሳብም ውስጥ ሁለተኛዋ መልካም ቦታ ናት። ዩቶፒያኒዝም ወይም ኢትዮጵያን ስተዲስ የምንለው ዘርፍ መጽሐፍ ቅዱሳዊ ነው የሚለው ያ ነው እንግዲህ ማለት ነው መሰረቱ። ከዚያም ውጭ ደግሞ ራሷ የኤደን ገነት እንግዲህ የመጀመሪያ ዩቶፒያ ናት ካልን፣ ከዛ ደግሞ ተስፋይቱ ምድር ሁለተኛዋ ዩቶፒያ ናት ካልን የኤደን ገነትና ተስፋይቱ ምድርን ወይም ምድረ ከነዓንን መጽሐፍ ቅዱስ ራሱ አገናኝቷቸዋል ወይ ካላችሁ፣ አዎ በደንብ አድርጎ አመሳስሎ አገናኝቶ አስቀምጦታል። እንዲያውም ራሷ የተስፋይቱ ምድር በኤደን ገነት አምሳል እንደተሰራች መጽሐፍ ቅዱስ ይመሰክራል። ወይንም በኤደን ገነት አምሳል እግዚአብሔር እንደመረጣት ያችን ቦታ። ለምሳሌ በአብርሃም ጊዜ በዮርዳኖስ ወንዝ ዙሪያ ያለው ሀገር ብዙ ውሃ የሚገኝበት ስለሆነ በሊቀ ነቢያት ሙሴ ያገላለጽ እንግዲህ ዘፍጥረት ምዕራፍ 13 ቁጥር 10 ላይ ምን ተብላ ተነጻጽራለች? ያቺ መልካሚቱ ምድር እንደ እግዚአብሔር ገነትና እንደ ግብጽ ምድር ናት ተብላ ተነጻጽራ ተገልጻለች። መጀመሪያ ገና ለአብርሃም ቦታዋ ቃል ስትገባለት ማለት ነው። ስለዚህ ዝም ብሎ በዘፈቀደ አይደለም። የኤደን ገነትና የተስፋይቱ ምድር አምሳል ናቸው ማለት ነው እርስ በርስ። ልክ እንዴት ነው ሰማያዊት ኢየሩሳሌምና ምድራዊቷ ቤተክርስቲያን አንዷ የሌላዋ አምሳል ወይንም ጥላ፣ የምድራዊቷ የዛችኛዋ ምሳሌ ወይም አምሳል እንደሆነችው እቺ የተስፋይቱ ምድርም ደግሞ የኤደን ገነት አምሳል ናት ማለት ነው። እና እንዴት አድርገን ማሰብ እንችላለን መሰላችሁ? እንግዲህ የኤደን ገነት በስነ ምድር ከኢትዮጵያ ጋር በደንብ ይገናኛል ብለናል፣ በጊዮን ምንጭ ምክንያት። ብዙዎች እንግዲህ ወደ ኢራቅ ምናምን ሊያስጠጉ ይፈልጋሉ። ይሄ ብዙ ጊዜ ታሪክን ከኢትዮጵያ አውጥቶ ለሌሎች የመስጠት አባዜ የፈጠረው ችግር ነው እና ከኢትዮጵያ ጋር ስነ ምድራዊ ግንኙነት በደንብ አላት የኤደን ገነት። ስለዚህ የኤደን ገነት በኃጢአታችን ምክንያት ካጣናት በኋላ ከሰዎች ስለተሰወረች በመልአኩ ክንድ 40 ክንድ ከሰዎች ወይም ከምድር ርቃ ስለተሰወረችብን እቺ ምድራዊቷ ኢትዮጵያ የዛችኛዋ ጦቢያ ወይም የዛችኛዋ መልካም ምድር የኤደን ገነት መልካም ምድር አምሳለ ገነት ሆና በምድር ላይ እንግዲህ ለአዳም ዘሮች ተሰጠች ማለት ነው። ጦቢያ የሚያስብላት መልካም ምድር የሚያስብላት ያ ነው እንግዲህ ስሙን ቀጥታን የወረሰችው ከኤደን ገነት ማለት ነው። ሁለተኛዋ መልካም ምድር ሆና ደግሞ አምሳለ ገነት ሆና ደግሞ እስራኤል ላይ ወይንም እስራኤል ፍልስጤም የምንለው አሁን ከዛም ይሰፋል ቦታው ብያቸዋለሁ። ያቺ ምድር ደግሞ በእግዚአብሔር መልካሚቱ ምድር ተብላ እንደገና ተሰየመች ማለት ነው። ሁለተኛ ናት፣ ሰከንድ ዩቶፒያ ናት። ብዙ ጊዜ አሁን ስለ ኢትዮጵያዊነት የሚናገሩ ሊቃውንትና በተስፋ ስላሴ ሞገስ እነ ንቡረድ ኤርምያስ እና ሊቀ አያሌው ታምሩ እነ መሪራ ሳማን በላይ ከእስራኤል ምስረታ የኢትዮጵያና የእግዚአብሔር ግንኙነት ይቀድማል የሚሉት ለዛ ነው። ሁለተኛ ነው። እስራኤል ላይ ያለው ነገር በሙሉ ሁለተኛ ነው። ከዛም በተጨማሪ ግብጽም ራሷ አንዳንድ ጊዜ የእግዚአብሔር ገነትን ትመስላለች ተብላ የምትገለጽበት ቦታ አለ። ለምን? የናይል ወንዝን ተከትሎ የሚሄደው በሙሉ ከእግዚአብሔር ገነት ጋር የሚያያዝ ነው ተብሎ ስለሚታመን ማለት ነው። አንደኛ በምድራዊ ልምላሜም ሲታይ፣ ሁለተኛ ደግሞ መንፈሳዊም በሆነ አይን ስናየው እንግዲህ የጊዮን ወንዝ ከኤደን ገነት መንጭቶ ለአራት የሚከፈለው ስለሆነ ያ በረከት ለግብጽም ደርሷታል ተብሎ ስለሚታመን ከኤደን ገነት ጋር ተነጻጽራ አንዳንድ ጊዜ ትገለጻለች። ራሷ ግን ኤደን ገነት ተብላ አትገለጽም። ይሄ ቅድም ያነበብኩላችሁ ጥቅስ አንድ ምሳሌ ነው። እንደ እግዚአብሔር ገነትና እንደ ግብጽ ምድር የሚለው ሁለቱን ነጣጥሎ እንደሚመለከታቸው ያሳያችኋል። እናም አሁን ግብጽ ላይ ያለውን በሙሉ እንግዲህ አባ ተስፋ ስላሴ ሞገስ ለምሳሌ ሲገልጹት ምን ይላሉ? በኢትዮጵያ ያለው የመጀመሪያ ይሁንና በግብጽ ያለው በሙሉ ከኢትዮጵያ ሁለተኛ ነው ይላሉ። ቀጥሎ ወደዛ የሄደ ነገር ነው። ስለዚህ ዩቶፒያዊነት ራሱ ከኢትዮጵያ ቀጥሎ ነው ወደ ግብጽም ወይም ደግሞ ወደ እስራኤል የሚሄደው። በይበልጥ ግን በመጽሐፍ ቅዱስ ኦርደር ከሄደን ወደ እስራኤል ነው ቀጥሎ የሄደው ማለት ነው። በመልከ ጼዴቅ አማካኝነት ኢትዮጵያዊ እንዲመሰርታት የተደረገውም ራሱ እስራኤልን ወይንም ኢየሩሳሌምን ለዚያ ነው። እና እዚች ጋር አንድ ነጥብ ጣል አድርግላችሁና እስራኤልና ፍልስጤም እንግዲህ ሲጋጩ ስንት ዘመን ሆናቸው አይደል? እየተባባሰ ነው የመጣው። ብዙ ኢትዮጵያውያንን ሳያቸው ወይ እንደ እስራኤል ሆነው ያወራሉ ወይ እንደ ፍልስጤም ሆነው ያወራሉ። እንደ ኢትዮጵያ ሆነው ግን አያወሩም። የኛ ሶስተኛ ቮይስ ነው። ሁለቱንም መዳኘት የሚችለው ቮይስ የኢትዮጵያ ቮይስ ብቻ ነው። ኢትዮጵያ ብቻ ናት ሁለቱን መዳኘት የምትችለው በታሪካዊ አመጣጥ በዚህ በራሷ እውነት ውስጥ ከቆመች ብቻ። አዘርዋይስ ሁልጊዜም እዛ ቦታ ላይ ማንም የማይስማማበት
ማንንም ያላማከለ ወደ እውነቱ ያልተጠጋ ኬኦስ ወይንም ዲስቶፒያ እዛ ቦታ ላይ ሰፍኖ ይኖራልና እንግዲህ እኔ ትውልድ እንዲመጣ ተስፋ አደርጋለሁ። የኢትዮጵያን እውነት የሚናገር በዛ ቦታ ላይ የመልከጼዴቅን እውነት የሚናገር እዛ ቦታ ላይ ኢንስቴድ ኦፍ የእስራኤልን እውነት ወይንም የፍልስጤምን እውነት ወይንም የአሜሪካን እውነት ወይንም የእንግሊዝን እውነት ምናምን ዛዮኒዝም ፖለቲካል ቅብር ጥርሶ እሱን ትቶ መልከጼዴቃዊውን ኢትዮጵያዊውን እውነት የሚናገር ትውልድ ካልመጣ ሚዳኛቸው የለም እዛ ጋር እና የራሳችንን ቮይስ ነው የተው ነው። አሁን ኢትዮጵያ መናገር ከጀመረች እዛ ቦታ ላይ እንደ ኢትዮጵያ ሆና መናገር ከጀመረች ፓወርፉል ቮይስ ነው ለመካከለኛው ምስራቅ። እንዳንናገር ግን ተደርገናል። ይሄ ደግሞ ረጅም ዘመን የተሰራበት ሴራ ነው። ኢትዮጵያን ስተዲስ ውስጥ ከሄድን ግን ነገሩ እንደዛ እያለ ነው የሚመጣው ማለት ነው። ከኢትዮጵያ የሄደው እስራኤል ሄደ፣ ከእስራኤል የሄደው ደግሞ ወዴት ሄደ የሚለውን ከዛ በኋላ ደግሞ አብረን እናየዋለን ማለት ነው። ስለዚህ እዚህ ጋር እንደማጠቃለያ እንድትይዙት የምፈልገው ነጥብ ጦቢያ፣ ኢትዮጵያ፣ ዩቶፒያ፣ ኢዩቶፒያ፣ መልካሚቱ ምድር፣ የኤደን ገነት፣ የተስፋይቱ ምድር፣ የቃል ኪዳን ምድር፣ the good land እነዚህ በሙሉ የአንድ ሁነት የተለያዩ መገለጫዎች ናቸው። in essence ወይንም በባህሪ አንድ ናቸው። በስም ብቻ አይደለም። የስም ሞክሼነት ሌላ ጉዳይ ነው። ለምሳሌ እኔ አሁን ስሜ መስከረም ነው። ሌላ መስከረም የምትባል ሴት ልትኖር ትችላለች። በስም አንድ ነን። በባህሪ ግን በፍጹም የምንመሳሰል ሰዎች ላንሆን እንችላለን፣ በሁሉ ነገራችን ማለት ነው። እዚህ ጋር ያለው ተመሳስሎ ግን እንደዛ አይደለም። በባህሪም በምንም በሁሉም ነገር በሱም አንድ አይነት የሆኑ በጥቂት ነገር ብቻ የሚለያዩ በሚገለጡበት መንገድ ልክ እነዛ ለምሳሌ ከአንድ ማህፀን የመጡ ሁለት መንትያዎች በጣም ለሰውም ለመለየት የሚያስቸግሩ ብዙ ነገር የሚጋሩት ነገር አላቸው። ግን የለበሱት አለባበስ አንዷ ጥቁር አንዷ ነጭ ለብሰው ሊሆን ይችላል። በዛ ደረጃ የሚለያዩ በመሰረታዊ ባህሪያቸው ግን አንድ የሆኑ ናቸው ማለት ነው። እነዚህ አሁን የጠቃቀስኳቸው አባባሎች ወይንም ቦታዎች የተስፋይቱ ምድር መገለጫዎች ምንድናቸው የሚለውን እኔ አሁን እንግዲህ የዩቶፒያን ባህሪ ከብዙ ውሸታም ዩቶፒያዎች እየለየን መሄድ ስላለብን ማለት ነው። ሁሉም የተስፋይቱ ምድር ነኝ ይላል ብለናል። ሁሉም ፕሮሚስ ላንድ ነኝ ይላል። አንዳንዱ ከአብርሃም ዘሩን ይመዛል፣ አንዳንዱ ከአብርሃምን ባይመዝ በጉልበቱ እኔ አዲስቱ ጽዮን ነኝ፣ እኔ አዲስቱ እስራኤል ነኝ ይላል። የምድር ገነት ነኝ ይላል ወዘተ ወዘተ። ግን መገለጫው ምንድነው? እውነተኛው እግዚአብሔር የሰራት ዩቶፒያ እግዚአብሔር የመረጣት መልካሚቱ ምድር እውነተኛው መገለጫዋ ምንድነው የሚለውን ከመጽሐፍ ቅዱሱ ላይ በዚች በምድረ ከነዓን መነሻነት ባህሪዋን እናጥና እስቲ ጠለቅ ብለን። አሁን እዚህ ጋር በደንብ ኢማጂን እያደረጋችሁ እንድትሄዱ ፈልጋለሁ። በነገራችን ላይ አሁን ዩቶፒያን ቲንከር ማለት በራሱ ፓወር ኦፍ ኢማጂኔሽን ያለው ማለት ነው። በሐሳቡ በአይነ ህሊናው በደንብ ይስላል። ዝም ብሎ በምናቡ ፈጥሮ አይደለም። የተሰጠውን መረጃ በደንብ አድርጎ በአይነ ህሊናው ቀርጾ ይመለከተዋል። እዛ ቦታ ላይ እንዳለ አድርጎ ለምሳሌ አሁን ሊቀ ነቢያት ሙሴ የግብፅን ሰዎች በእግዚአብሔር መሪነት ይዟቸው ወጥቶ የኤርትራ ባህር ለሁለት ተከፍሎ ከዛ በደረቅ ምድር ተሻግረው 40 ዘመን ምድረ በዳ ላይ መና እየተመገቡ ከዛ ምድረ ከነዓን ገቡ። እንደዚህ አይነት ላዩን የሚሄድ አካሄድ ሳይሆን ዩቶፒያን ቲንከር ጠለቅ ብሎ ያያል። አኗኗራቸው እንዴት ነበር? ኢች ዴይ እንዴት አሳለፉት? ከነ አለባበሳቸው ከነ ህዝቡ ኮምፖዠራቸው ራሱ ምን አይነት ህዝብ ነው የነበሩት በዛ ዘመን? ለምሳሌ ከግብፅ ነው የወጡት። እውነት ፊልም ላይ እንደሚሳሉልን ሁሉም ነጮች ናቸው? ብሎንድ ሄር ብሉ አይ ምናምን አድርገው እንደሚስሏቸው ናቸው ወይስ የጥቁር ህዝብ አልተቀላቀለበትም? ራሱ የተጻፈውንስ ራሱ ስናየው የተጻፈው ራሱ በመጽሐፍ ቅዱስ ላይ ምን አይነት አካሄድ፣ ምን አይነት አኗኗር፣ ምን አይነት አሁን በሰፈሩበት ቦታ ላይ የተነሱ ክርክሮች፣ ጭቅጭቆች፣ ብዛታቸው፣ ይዘው ይሄዱ የነበረው ነገር፣ ጓዙ፣ ያሳለፉት ዘመን በቃ አቴንሽን ቱ ዲቴይልስ የምንለው ነገር ማለት ነው። ኢች ኤንድ ኤቭሪ ዲቴይል ዩቶፒያን ቲንከር ከሆነ በደንብ አድርጎ በአይነ ህሊናው ቀርጾ ያየዋል። በዚያ ውስጥ ነው ማስተዋል የሚመጣው። በዚያ ውስጥ ነው የአእምሮ ስፋት የሚመጣው። በዚያ ውስጥ ነው ሬኔሳንስ ቲንከር የሚኮነው እንጂ ላዩን በመሄድ አይደለም። ስለዚህ ልክ እንደ መጽሐፍ መምህር ነው አድርጎ እንግዲህ ማንበብ ያለበት ማለት ነው። መጽሐፍ ቅዱስን ከነ አንድምታው ከነምኑ በተለያየ ቨርዥን ያንን ስቶሪ ማየትና ማጥናት አለበት። ሜታፎሩን አይምሮ ውስጥ ተምሳሌቱን በደንብ አድርጎ ማስቀመጥ መቻል አለበት። ይሄ ካልሆነ ላዩን ብቻ የሚያነበው ከሆነ ምንም የሚያገኝበት ነገር የለም። በተጨማሪም ደግሞ ማስተዋል የምትባለው ጸጋ ከእግዚአብሔር አትመጣለትም እና አቴንሽን ቱ ዲቴይልስ ወሳኝ ነው። ስለዚህ በደንብ አድርጋችሁ በአይነ ህሊናችሁ እያሰባችሁት የተስፋይቱን ምድር ሁኔታ እንግዲህ መገለጫዎቿን ዩቶፒያን ዲፋይን እያደረግን እንሂድ ማለት ነው።
አንደኛ ምድሪቱ ለምለምና ሰፊ ናት። አሁን ይሄን ስለ ተስፋይቱ ምድር ስናወራ በግልባጩ ደግሞ እናንተም አብራችሁ ስለ ኢትዮጵያም እያሰባችሁ ሂዱ፣ የተገናኘ ነገር ስለሆነ ማለት ነው። ይህቺ ምድር እንግዲህ በመጽሐፍ ቅዱስ ማርና ወተትን የምታፈስ ሀገር ተብላ ብዙ ጊዜ ተገልጻለች። በስጋዊው አገላለጽ ያው መሬቷ ለምለም የሆነ የዘሩባትን የምታበቅል የተከሉባትን ሁሉ የምታወጣ የምታለመልም ፍሬያማ የሆነች ምድር እንዲሁም ደግሞ በማዕድናት በተፈጥሮ ሀብት በውሃ በወንዝ በሁሉ ነገር የበለጸገች ቦታ ከዓመት ዓመት ድርቅ የማያጠቃት ዝናብ እንደ ልብ የምታገኝ የተባረከች ቦታ ለማለት ነው እንግዲህ። እና ይሄንን በመጽሐፍ ቅዱስ ላይ እንግዲህ ምን ተብሎ ተገልጿል? በኦሪት ዘዳግም ምዕራፍ 8 ከቁጥር 7 እስከ 10 እንዲህ ይላል። አምላክህ እግዚአብሔር ወደ መልካምና ሰፊ ምድር ከሜዳና ከተራሮች የሚመነጩ የውሃ ጅረቶችና ፈሳሾችም ወዳሉባት ምድር ስንዴ፣ ገብስም፣ ወይንም፣ በለስም፣ ሮማንም ወደ ሞሉባት ወይራም፣ ቅቤም፣ ማርም ወደ ሞሉባት ምድር ሳይጎልህ እንጀራን ወደምትበላባት አንዳችም ወደማታጣባት ምድር ድንጋዩዋ ብረት ወደሆነ ከተራራዋም መዳብ ወደሚማስባት ምድር ያገባሃል። ትበላም አለህ ትጠግብም አለህ። ስለሰጠህም ስለ መልካሚቱ ምድር አምላክህን እግዚአብሔርን ታመሰግናለህ ይላል። ስለዚህ በተፈጥሮ ሀብት የበለጸገች ምድር ማለት ነው። ይሄ በስጋዊ አተረጓጎም ነው። በመንፈሳዊው ደግሞ ማርና ወተት ሲባል እንግዲህ ኦሪትና ወንጌል ወይም ደግሞ የብሉይ ኪዳንና የሐዲስ ኪዳን ስርዓቶች የሚሰሩባት ቦታ ለማለት ነው እና ቃል እግዚአብሔር በስቶ የሚነገርባት ቦታ የእግዚአብሔር ምድር እንደማለት ነው። በሁለቱም ነው እንግዲህ የምናየው ማለት ነው። ስፋቷን በተመለከተ አሁን እስራኤል፣ ፍልስጤም እያልን ከምንጠራው ቦታ በጣም ይሰፋል። እግዚአብሔር ለአብርሃም ቃል የገባለት ከዚህ እስከዚህ እያለ የገለጸለት ቦታ በጣም ሰፊ ነው። በአሁኑ በዘመናዊው ካርታ ካየነው የአሁኗን እስራኤልን፣ ዌስት ባንክን፣ ጋዛን፣ ዮርዳኖስን፣ ሊባኖስን በዛ የሚሉትን የሶሪያና የኢራቅን ክፍሎች፣ የግብፅን የተወሰኑ ክፍሎች፣ የሳውዲ አረቢያን ሰሜናዊውን ግማሽ በሙሉ እነዚህን ያካተተ ነው። እንግዲህ ግሬተር እስራኤል ብለው በአሁኑ ሰዓት እስራኤል ዲፋይን አድርጋ ይህንን ቦታ በሙሉ ለማስመለስ ነው ህልሜ ብላ የምትንቀሳቀስበት ምድር ማለት ነው። ይሄ መጀመሪያ ቃል የተገባልን የሚሉት እና በስቴፕ ባይ ስቴፕ ነው እያረፉ ነው እነዚህን ቦታዎች ራሱ የተቆጣጠሩትና ሳይቆጣጠሩ የተዋቸውን ቦታዎች ሁሉ አሉ በብሉይ ኪዳን። ያንን እንግዲህ አሁን እንደ ድሮው እንደ አሕዛብን እያስለቀቁ እንደሄዱበት እነ ኢያሱ እንደሄዱበት አካሄድ ድጋሜ በዛው በስጋዊው አካሄድ መልሶ ለመቆጣጠርና በግሬተር እስራኤል ወይንም ታላቋን እስራኤልን ለመመስረት ነው ማለት ነው። እንግዲህ በአሁኑ ሰዓት እየተካሄደ ያለበት መንገድ ማለት ነው። ይሄ እንግዲህ ሰፊ ለምለም ቃል እግዚአብሔር በስቶ የሚነገርባት እንግዲህ ብሉይ ከሐዲስ የሚለው አተረጓጎም የኛ ነው፣ የክርስቲያናዊው አተረጓጎም ነው። በእስራኤላዊው አተረጓጎም እንግዲህ ያው በጁዳይዝም እምነት ውስጥ ብቻ ያለውን መንፈሳዊ አረዳድ ይዞ የሚቀር አተረጓጎም ነው ማለት ነው። ሁለተኛ የተስፋይቱ ምድር እግዚአብሔር በተለየ ረድኤት ያለባትና ስሙ እንዲጠራበት ለራሱ የመረጣት ቦታ ናት የሚለው ነው። እንግዲህ እግዚአብሔር እንግዲህ ስሙ በየትም ቦታ ሊጠራ ይችላል። እንኳንስ አሁን በሐዲስ ኪዳን ዘመን ቀርቶ ጥንትም እግዚአብሔር ከየትም ሆነው ቢጠሩት ይሰማል፣ ያያል፣ ምሉ በኩሌ ነው፣ በሁሉ ቦታ አለ፣ ኦምኒ ፕሬዘንት ነው። ነገር ግን የተለየች ቦታን ደግሞ ይመርጣል ለራሱ። ልክ እንደ ቤተ መቅደስ አሁን ዓለምን ጠቅላላ እንደ አንድ ከተማ ብንወስደው ያቺም የተስፋይቱ ምድር ደግሞ እንደ ቤተ መቅደስ ናት፣ የተቀደሰች ናት ለሱ ማለት ነው። እና እሱ ራሱ የመረጣት ናት። ሰዎች እዚህ ቦታ ላይ እንደዚህ እንመስርትና ለእግዚአብሔር የተለየ ነገር እናርግለት ምናምን ብለው ሳይሆን እሱ መርጦ እዚህ ቦታ ላይ ስሜ እንዲጠራ መርጫለሁ ብሎ ከመጀመሪያም ያሰባት ቦታ ናት ማለት ነው። ለዛ ነው በነገራችን ላይ ዩቶፒያ የሚባሉ ቦታዎችን ወይንም የተቀደሱ ቦታዎችን ስናይ ለእመቤታችን አስራት የተሰጡ ወይንም እመቤታችን የኖረችባቸው ቦታዎችን ስናይ እሷን የምናስታውሰው ለዛ ነው። ምክንያቱም እሷ እግዚአብሔር ይደርብኝ ብላ አይደለም ራሷን ያዘጋጀችው፣ እግዚአብሔር ራሱን የመረጣት ለማደሪያነት። ስለዚህ ይመሳሰላሉ ማለት ነው። በእግዚአብሔር ሕሊና የታሰበች የሚለውና በእግዚአብሔር ሐሳብ የተሰራች የሚለው ለእመቤታችን የሚነገረው አገላለጽ ለዩቶፒያዎች እና እሷ ለኖረችባቸው እሷ በአስራት ለተቀበለቻቸው ቦታዎችም ያ አገላለጽ ይሰራል ማለት ነው። በኦሪት ዘዳግም ሊቀ ነቢያት ሙሴ ለእስራኤል ሕዝብ ስለ ተስፋይቱ ምድር እንዲህ ብሎ ነበር። ነገር ግን ተወርሷት ዘንድ ተሻግራችሁ የምትገቡባት ምድር ተራሮችና ሜዳዎች ያሉባት ሀገር ናት። በሰማይ ዝናብ ውሃ ትረካለች። አምላክህ እግዚአብሔር የሚጎበኛት ሀገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ የእግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው።
ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ እግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው። ይሄ በጣም የተለየ ቅርበት ነው ከዛች ምድር ጋር እግዚአብሔር ያለው ማለት ነው። ከዓመት እስከ ዓመት ከዛ ቦታ ላይ ትኩረቱ አይነቀልም። የእግዚአብሔር በተለየ ሁኔታ እዛ ቦታ ላይ አለ፣ በሚገርም ሁኔታ ማለት ነው። ይሄ እንግዲህ ለአንድ ምሳሌ ነው እንጂ በጣም ብዙ የሚገራርሙ አገላለጾች እንዳሉ ስለ ምድሪቱ መጽሐፍ ቅዱስ ላይ ታገኛላችሁ። ከዓመት እስከ ዓመት እግዚአብሔር እዛ ቦታ ላይ በትኩረት ያለባት ቦታ ማለት እዛ ቦታ ላይ የሚኖረው ሰው በእግዚአብሔር እይታ ውስጥ ሆኖ ነው የሚኖረው ማለት ነው። ሰርቬይለንስ ካሜራ ብላችሁ አስቡትና ያ ሰርቬይለንስ ካሜራ እዚህ ቦታ ላይ እየተቀረጹ ነው ይጠንቀቁ ምናምን የሚል ነገር አለ አይደል? አንዳንድ ቦታ ስንገባ ልክ እዛ ቦታ ላይ ስንመጣ አካሄዳችንን ፋሻል ኤክስፕሬሽናችንን ምናምን እንጠነቀቃለን። እግዚአብሔር ያለበት ቦታ በተለየ ሁኔታ የእሱ ዓይን ያለበት ቦታ ሲባል ደግሞ እንግዲህ አስተሳሰባችንን፣ አረማመዳችንን፣ አኗኗራችንን፣ የህይወት አቅጣጫችንን ጠቅላላ ሁሉ መጠንቀቅ ይኖርብናል። እሱን ካልወደድ ነው አሁን እዚህ ጋር እንግዲህ ፖይንቱን ያዙ። እግዚአብሔርን ካልወደድ ነው የእግዚአብሔር ትኩረት ያለበት ቦታ ላይ መኖርን አንፈልግም። እሱ ያለበት ቦታ ላይ መኖርን አንፈልግም። ልክ የምንጠላው ሰው ቤት ገብተን መኖር እንደማንፈልገው ሁሉ ማለት ነው። ወይ ያ ሰው መውጣት አለበት ወይ እኛ መውጣት አለብን። ከቻልን ሰውየውን እናስወጣዋለን፣ ካልቻልን ደግሞ እሱ ያስወጣናል። የምንጠላላ ከሆነ እንደዛ ነው። ከዛ ውጭ ሌላ ምንም ትርጉም ሊኖረው አይችልም። የተስፋይቱ ምድር ማለት ያቺ ናት። እንግዲህ ሰው ደግሞ በእግዚአብሔር ፊት መኖር የሚፈልገው እንዳልኳችሁ እግዚአብሔርን የሚፈልግና እግዚአብሔርን የሚወድ ሲሆን ነው። ያ ካልሆነ ከእግዚአብሔር እይታ የመሸሽ ነገር ይኖራል ማለት ነው። አዳም ፈርቼ ተደበቅኩ እንዳለው ማለት ነው። ወይም ደግሞ እግዚአብሔር እስራኤልን ሁል ጊዜ ከሱ ቁጥጥር ውጪ ሲሆኑ ማለትም ከሱ ፈቃድና ከሱ መስመር ውጪ ሲሆኑ ይበትናቸዋል አይደል? ያስወጣቸዋል ከዛ ቦታ በምርኮ በስደት በጦርነት ለቀው ይማረካሉ። ወይ ወደ ባቢሎን ወይ ወደ አሶር ወደ ሆነ ቦታ ይሄዳሉና ይሄ እንግዲህ የዩቶፒያ መገለጫዋ ነው ማለት ነው። እግዚአብሔርን የሚፈልግ ብቻ የሚኖርባት ቦታ ናት። ምን ማለት ነው ይሄ ስንል እንግዲህ አሁን ወደ ዘመናዊው ስናመጣ አንድ ምሳሌ ለመጥቀስ ያህል እንደው በሰው ሐሳብ የተሰራችው አሜሪካ ራሷ ማለት ነው። በሰው ሐሳብ የተስፋይቱ ምድር የሆነችው አሜሪካ በሞርሞኖች እሳቤ ውስጥ ግን እውነተኛ የተስፋይቱ ምድር ስለሆነች ማለትም በእግዚአብሔር ሐሳብ የተሰራች ናት ብለው ስለሚያስቡ ምን ብለው ያምናሉ መሰላችሁ? እንግዲህ አሁንም ይመኑበት አይመኑበት አላቅም። ቀደም ያለ አንድ ዶክመንት ሳነብ ግን ምን ይላል? 10ቱን ትእዛዛት እየጠበቀ መኖር የሚፈልግ ሰው ካልሆነ በስተቀር በአሜሪካ ላይ መኖር አይችልም ብለው ያምናሉ። ከእግዚአብሔር ጋር መኖር የፈለገ ካልሆነ በስተቀር በአሜሪካ ላይ ተሳክቶለት ተመችቶት መኖር የሚችል ሰው የለም ብለው እስከ ማመን ድረስ ይደርሳሉ ማለት ነው። ይሄ እውነት ነው ወይ? እንግዲህ እናንተ ሁላችሁ የምታውቁት ነገር ነው። እውነታው እንደውም ከዛ በጣም የራቀ ነው። በተቃራኒው ነው። ማለትም ሁሉም የፈለገውን የሚያደርግባት የነፃነት ምድር። ነፃነት የሚለው ራሱ መንፈሳዊ አርነት የሚለውን ሳይሆን የሚያመለክተው ሁሉም የፈለገውን የሚያደርግበት ከእግዚአብሔር ጋርም ያለ እግዚአብሔርም መኖር የሚችልበት ማንም እንዲህ አድርግ ብሎ የማይለው አገር የሌላውን መብት እስካልነካ ድረስ ተብላ የምትገለጽ ቦታ ናት እንጂ በእግዚአብሔር ሕግና ስርዓት የሚኖርበት ቦታ የሚለውን ሴንስ ያንን አቲዝም ቦታዋ። ዞሮ ዞሮ ግን እንግዲህ የተስፋይቱ ምድር መገለጫ እግዚአብሔር በተለየ ሁኔታ ያለባት ከእግዚአብሔር ጋር መኖር የሚፈልግ ብቻ ተስማምቶት የሚኖርበት፣ እግዚአብሔርን የማይፈልግ ደግሞ በአንድም በሌላ መልክ ከዛች ቦታ ከመሰደድ በስተቀር ሌላ ምንም ምቾት የማትሰጠው ምድር ማለት ናት። እንግዲህ ሶስተኛ መገለጫ ሀገራዊ ወይንም ማህበራዊ ዩቶፒያ ብለን የምንገልጻት ናት። ማለትም ሶሻል ዩቶፒያ ወይንም ናሽናል ዩቶፒያ ብለን የምንገልጻት ናት እቺ የተስፋይቱ ምድር። ይሄ ምን ማለት ነው? እንግዲህ የኤደን ገነትን ፕራይቬት ዩቶፒያ ነው የሚሏት፣ ወይም ደግሞ ፕራይቬት ኢትዮጵያ የሚለው አገላለጽ የበለጠ ይስማማታል። በኤደን ገነት የነበሩት 2 ሰዎች ናቸው እንግዲህ አዳምና ሔዋን። ልጆች እንኳን የሉ። እንደውም ሔዋን ከአዳም ግራ ጎን ከመውጣቷ በፊትም አዳም ብቻውን ነበረ። ስለዚህ ፕራይቬት ዩቶፒያ ነው የምንላት ኤደንን ማለት ነው። በፕራይቬት ኢትዮጵያ ውስጥ ትኩረቱ ምንድነው? አንድ ሰው ከራሱ ጋር ያለውን ሰላም፣ ከእግዚአብሔር ጋር ያለውን ሰላም፣ ከስነ ፍጥረት ጋር ያለውን ሰላም ጠብቆ መኖር፣ በፍቅር በሰላም ከነዚህ ጋር ተስማምቶ መኖር ማለት ነው። ልክ እንዴት ነው አንድ ባህታዊ በሰላም ከእግዚአብሔር ጋር እየተነጋገረ በጸሎት በዱር በበረሃም ሊሆን ይችላል ወይ በዋሻ ሊሆን ይችላል ብቻውን ከእግዚአብሔር ጋር በጸሎት እየኖረ ከመላእክት ጋር እየተነጋገረ ደስ ብሎት ከአራዊት ጋር በፍቅር እንደሚኖረው ከነብሩ፣ ከአንበሳው፣ ከጅቡ፣ ከምኑ ጋር አሊያ ደግሞ በዚህ ምሳሌ እንግዲህ ወይ ጌታችንን እናስበው እንችላለን። በምድረ በዳ በቆሮንጦስ በረሃ የኖረበት አኗኗር በጸሎት ከአባቱ ጋር ከአራዊት ጋር እንደ መናኞች ብቻውን የኖረበት አኗኗር ዳግማዊው አዳም። ያ አይነት አኗኗር ፕራይቬት ዩቶፒያ ልንለው እንችላለን፣ በዩቶፒያን ስተዲስ አጠራር ማለት ነው።
እቺ የተስፋይቱ ምድር ግን ሶሻል ዩቶፒያ ናት። ከአንድ ግለሰብ ወይንም ከሁለት ወይንም ከቤተሰብ ታልፍና አገር ምንላት ናት። ብዙ ትውልዶችን የምትመለከት ናት። ብዙ ቤተሰቦችን የምታስተናግድ ናት። ስለ 600,000 ሰው ነው እንግዲህ የምናወራው አይደል? እስራኤል ከግብጽ ምድር ከባርነት ወጥተው ወደ ተስፋይቱ ምድር ሲገቡ 600,000 ሆነው ነው የወጡት። የገቡት ግን በእርግጥ በመንገድ የተወለዱት ህፃናት ናቸው። ዞሮ ዞሮ ግን ስለ ትውልድና ስለ ሀገር ነው የምናወራው ማለት ነው። እንግዲህ አሁን እዚህ ጋር አንድ ነጥብ ያዙ። ፕራይቬት ዩቶፒያ ብለን ሶሻል ዩቶፒያ አለ። ማለትም ግለሰብ፣ ቤተሰብ፣ ከዛ አገር፣ ከዛ ስለ ዩኒቨርሳል ዩቶፒያ ልናወራ ነው እንግዲህ ቆይተን ቀራኒዮ ላይ ስለተከናወነው ነገር ማለት ነው። በዚህ ሂደት ውስጥ ነው እንግዲህ ዩቶፒያኒዝም እያለፈ የሚመጣው። አሁን ያለው ነገር ነው የማየው ምንድነው? አሁን አንድ በአኗኗራችን ውስጥ የምናውቀው ትልቅ እውነታ አለ። አንድ ሰው መጀመሪያ ራሱን ነው መለወጥ ያለበት እንላለን አይደል? እንደው ስናወራ ስለ ሌሎች ሰዎች እስኪ ተውና መጀመሪያ ራሳችሁን ለውጡ፣ ማየት የምትፈልጉትን ለውጥ ራሳችሁ ጀምሩት ምናምን የሚባል ነገር አለ። be the change you want to see in the world አይነት የሚባሉ አባባሎች አሉ። አንድ ሰው ቤተሰቡን ካላስተዳደረ ለእድር እንኳን ኃላፊነት አይበቃም። ወይም ደግሞ በአካባቢው ጥሩ ስም ከሌለው ለክልል መሪነት አይበቃም። ወይም በክልሉ ጥሩ ስራ ካልሰራ ለሀገር መሪነት አይበቃም። ስቴፑ እንደዛ እያለ ነው የሚመጣው። ሰምሃው ግን የቱ ጋር እንደዞረብን አላቅም። እኛ ኢትዮጵያውያን ጋር ሲመጣ ይሄ ነገር ግለሰብ፣ ቤተሰብ፣ አካባቢ ምናምን እንልና አገር የሚለው ጋር ስንደርስ ዘለነው ግሎባላይዜሽን ላይ መምጣት እንፈልጋለን። ስቴፑን አንጠብቅም። ይሄ ደግሞ እኛ ላይ ነው እየባሰ የመጣው በዚህ ዘመን። ናሽናል የሚለውን ነገር መዝለል እንፈልጋለን። ናሽናል ዩቶፒያ ወይ ስለ ሎካል ዩቶፒያ እናወራለን ወይ ስለ ዩኒቨርሳል ዩቶፒያ እናወራለን። ናሽናል ዩቶፒያውን በጣም የመካድ ዝንባሌ በኢትዮጵያውያን ላይ በዚህ ዘመን ጎልቶ ነው የሚታየው። በጣም የሚገርመው ደግሞ ይሄንን መካድ የሌለባትና የማትችል ሀገር ብትኖር ኢትዮጵያ ናት። ምክንያቱም መጀመሪያ የሰው ልጅ ኑሮ ሲጀመር ሀገር ሲመሰረት የተመሰረተችው እሷ ናት። እና ናሽናል ዩቶፒያ የሚባለውን ነገር ሌሎች ዓለማት ቢተውት እንኳን ኢትዮጵያ መተው የለባትም። እዛ ውስጥ ብዙ እውነት ስላለ ማለት ነው። እስከ ዓለም ፍጻሜ ይቀጥላል የናሽናል ዩቶፒያ እውነትና የኢትዮጵያዊነት እውነት። ይሄንን ግን ዘለነው እኔ በተለይ ብዙ ምሁራን ላይ የማየው ነገር አለ የሚገርመኝ ማለት ነው። ለምሳሌ ስለ ሀገር ጥቅም፣ የሀገርን ጥቅም ስለማስቀደም ምናምን ይሁን ነገር በአንድም በሌላም መልክ ስታነሱ ልክ እንደምን ይቆጥሩታል? የሌላውን የማናናቅ የሆነ ዜኖፎቢያ፣ የሌሎችን ሀገራት በቃ ይሄ እኮ ዘመኑ እኮ ግሎባላይዜሽን ነው፣ ኢንተርናሽናል ዘመን ነው። ለምሳሌ ስለ ብሬን ድሬን እንኳን ሲነሳ ብዙ ባለሙያዎች ከኢትዮጵያ ተሰደው በሌሎች ሀገራት ላይ እያለሙ ነው። ምን እያሉ ነው? እንዴት ነው ለሀገር ጥቅም እንዲሆን ማድረግ የሚቻለው ምናምን ሲባል አሁን እኮ ዘመኑ ግሎባላይዜሽን ነው። ማንም የትም ኦፍ ኮርስ ዘመኑ ግሎባላይዜሽን ነው። ኢንተርዲፔንደንስ አለ፣ ከሌሎች መማር አለ፣ ከሌሎች ጋር መዋለድ መኖርም ሊኖር ይችላል። ግን ዘመን አልፎ የመጣን እውነታ ግን በቀላሉ እንዴት ነው ልንሽረው የምንችለው? የፕሮግሬሽኑን እንግዲህ ያካሄድ ይዩት። ከግለሰብ ወደ ቤተሰብ ወደ ማህበረሰብ፣ ፕራይቬት ኢትዮጵያ፣ ሶሻል ኢትዮጵያ ብለን ዩኒቨርሳል ኢትዮጵያ ላይ ነው የምንደርሰው። እና በዚህ በኢትዮጵያ ታሪክ ውስጥ ያላለፈ እውነት እኮ መጨረሻ ላይ ሲመጣ ራሱ የሐሳዊው መሲህ ዩቶፒያ ነው የሚሆነው እንጂ እውነተኛው የእግዚአብሔር ዩቶፒያ ሊሆን አይችልም። ምክንያቱም ምስክር ናት ኢትዮጵያ በዚህ ሁሉ የዩቶፒያኒዝም ግንባታ ውስጥ ከኤደን ገነት ጀምሮ ዊትነስ ናት። ስለዚህ ይሄንን ናሽናል አይደንቲቲ ሌላው የዛሬ 200 ዓመት የተመሰረተው ሀገር ከፈለገ ሊዘለው ይችላል። ናሽናል አይደንቲቲ ለነሱ ምናቸውም ላይሆን ይችላል። ግን እኔ የኛን ያህል ስለ ናሽናል አይደንቲቲ በዚህ ዘመን አናንቆ የሚያወራ ትውልድ በሌላው ዓለም ላይ አለ ብዬ አላስብም። እነ ኮንጎና እነ ናይጄሪያና እነ ኤርትራና እነ ጅቡቲ እንኳን የኛን ያህል አያናንቁም ስለ ናሽናል አይደንቲቲ። እነ ሶማሊያ እንኳን የኛን ያህል አያናንቁም። ኢትዮጵያ ላይ ሲመጣ ግን ሰምሃው ስለ ግሎባል ሲቲዝንሺፕ ማውራት እንፈልጋለን። ገስ ዋት አንድ ጠበቅ ያለ እውነት ልንገራችሁ ከንዴት ጋር ማለት ነው። በተለይ ለምሁራን ለሀገሩ የማይበጅ ለዓለም አይበጅም። You will not do anything significant for other countries unless you do something for your own country. ምን ማድረግ እንዳለባችሁ ለሀገራችሁ የማታውቁ ከሆነ የመፍትሄ ሀሳብ ለማንም ልትሰጡ አትችሉም። ምክንያቱም ቤቱን ያላስተዳደረ ጎረቤቱን ሊመክር አይችልም። ቤቱ ከሚስቱ ጋር በሰላም መኖር ያልቻለ ሰው የሌላን ሰው ትዳር ሊያስታርቅ አይችልም አይደል? ስለዚህ እንደው በጣም የሚመልሱት መልስ አንዳንድ ጊዜ ስለሚያናድደኝ ነው። ምሁራን ተብለው ስለ ናሽናል አይደንቲቲ ሲነገር ያው እንግዲህ አንዳንዴ ደግሞ ወፈፍ የሚያደርጋቸውም አሉ። ከሌላ እምነት ይመጡና የኢትዮጵያ ታሪክ ተረት ተረት ነው የሚሉትም ነገር አላቸውና እኔ እነሱ ተረት ተረት አድርጎ ያስቀራችሁ ለማለት ፈልጋለሁ። እናንተ ተረት ሆናችሁ ቅሩ በኢትዮጵያ ታሪክ ውስጥ
እንጂ የኢትዮጵያ ታሪክ የሌላው ተረት ተረት ሊሆን ይችላል በሰው ሀሳብ የመጣ ነገር ስለሆነ፣ የኢትዮጵያ ግን ተረት ተረት ነው አይባልም። ስለዚህ ናሽናል ዩቶፒያ በኢትዮጵያ ኬዝ፣ በተስፋይቱ ምድር ኬዝ የሚዘለል ነገር አይደለም። ሺህ ጊዜ ግሎባላይዜሽን ቢኖር ማለት ነው። ለምን ይህንን ጠበቅ አድርጌ እንደተናገርኩኝ ደግሞ አንድ ምሳሌ ልጨምርላችሁ። በዓለም ታሪክ ላይ ጠንካራ አሻራ ማሳረፍ የቻሉ ኢትዮጵያውያን ማለትም ለምሳሌ ሌላው ዓለም ሕሊናውን እንዲኮረኩረው ቆም ብሎ እንዲያስብ አካሄዱን እንዲቀይር፣ ለምሳሌ ጥቁሮችን ረግጦ ከሆነ የጥቁሮችን መብት ለማክበር ስለማክበር እንዲያስብ፣ ስለ ሰብአዊ እኩልነት እንዲያስብ መኮርኮር የቻሉ የሃይማኖትን አስፈላጊነት የእግዚአብሔርን ክብር ሊረሱ ሲሉ ስለ እግዚአብሔር ክብር መልሰው እንዲያስቡ የማድረግ የመሳሰሉትን ነገር ማድረግ የቻሉ ኢትዮጵያውያን በዚህ በግሎባላይዜሽኑ ዘመን አይደለም ያሉት፣ በፊት ነው የነበሩት። እነሱ ደግሞ ኢትዮጵያን ጠበቅ አድርገው ስለያዟት ነው ለሌላው ብርሃን ማድረግ የቻሉት። ኢትዮጵያን ለሌላው ምሳሌ ማድረግ የቻሉት እነ ፕሬስተር ጃን በሀገራቸው አይደንቲቲ ስለማይደራደሩ ነው። ከኤደኒክ ወርልድ ቪው ጀምሮ ያለውን የኢትዮጵያን ማንነት ስላልካዱ ነው። ያንን ማድረግ ስለቻሉ ለሌላው ዓለም የሚኮረኩር ነገር ማስቀመጥ ችለዋል። በፍጹም ዲናይ ማድረግ የማይቻል በጣም ጥሩ ነገር ማበርከት ችለዋል። በስጋዊውም ብትሉ ኢትዮጵያ ዘ ብሬድ ባስኬት ተብላ ትጠራ የነበረው ድሮ ነው እንጂ አሁን በግሎባላይዜሽን ዘመን አይደለም። አሁንማ ለማኝ የተባለች ነው የምትሰደበው አይደል? ስለዚህ ይሄ ለራስ ሳይሆኑ ስለሌላው የማጨብጨብ ነገር አውጥታችሁ ጣሉት። አይሄድም። የኢትዮጵያኒዝም ፕሮግረስ እንደዛ አይደለም ለኛ ለኢትዮጵያውያን ማለት ነውና በኢትዮጵያን ስተዲስ ውስጥ ከኢትዮጵያውያን አይምሮ በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አይምሮ ተነቅሎ መውጣት ያለበት እንደዚህ አይነቱ አስተሳሰብ ነው። በዚህ ዘመን ታዋቂ ኢትዮጵያውያን በዓለም ላይ ሊኖሩ ይችሉ ይሆናል እንጂ ተጽዕኖ ፈጣሪዎች ግን የሉ። አሁን እኛ ባራክ ኦባማ አሜሪካ ዘ ፕሮሚስ ላንድ ናት ቢል እንቀበለዋለን። ሚዙሪ ላይ ናት ነው ያሉት መሰለኝ የኤደን ገነት እንደዛም ሁሉ ይሉ ነበረና እንቀበለዋለን። ያንን ኢትዮጵያ ከተባለ ግን ያመናል። ዘ ፕራይቬት ዩቶፒያ ከዛ ሶሻል ዩቶፒያ ከዛ በኋላ ነው ስለ ግሎባል ሲቲዝንሺፕ የምናወራው ማለት ነው። አራተኛ የተስፋይቱ ምድር መገለጫ የተቀደሰ ሕግና ስርዓት ያለባት ቦታ ናት። የተቀደሰ የሚለውን አስምሩበት እንግዲህ። ሕግና ስርዓት ሁሉም ቦታ አለ። ፈርዖንም ሕግና ስርዓት አለው። ሀገሩን የሚያስተዳድርበት ሕግ አለው። ሮምም የራሷ ሕግና ስርዓት አላት። ባቢሎንም የራሷ ሕግና ስርዓት አላት። እንደውም የተራቀቁ ናቸው አህዛብ በሕግ ጉዳይ ይባላል። ፍርድ ጠንቃቂዎች ናቸው ምናምን የሚል ነገር አንዳንድ አንድምታዎች ላይ እናነባለን። አንቴሴደንት ፕሬሲደንት ምናምን እያሉ በተለይ ሮማውያንማ ያልመሰረቱት የሕግ አይነት የለም። ጥልፍልፍልፍ አድርገው በሕግ አስረው ሊያስቀምጧችሁ ይችላሉ። በጣም ጎበዝ ናቸው የሮማውያን ሴናተሮች እና በጣም የተራቀቀ ሕግና ስርዓት አህዛብ ሊኖራቸው ይችላል። እስራኤል ላይ ወይንም የተስፋይቱ ምድር ላይ ስንመጣ ግን ያቺ ቦታ ያቺ የእግዚአብሔር ዓይን ያለባት ከዓመት እስከ ዓመት እግዚአብሔር ትኩረቱን የማይነቅልባት ቦታ እሱ በሰራው ሕግና ስርዓት እንዲኖሩ የመረጣቸው ህዝቦች ያሉባት ቦታ ግን ሕግና ስርዓቷ የተቀደሰ ነው። ቅዱስ ማለት ልዩ ማለት ነው። ከሌሎች ሕግና ስርዓቶች ይለያል። የሚለየው ምንድን ነው ካልን አንደኛ ሰጪው ራሱ ቅዱስ ስለሆነ ነው። ሁለተኛ ዓላማው ራሱ ቅድስና ስለሆነ ነው። ማለትም ያንን ሕግ የሚኖርበትን ሰው ሕጉ የመቀደስ ኃይል አለው። ንጹህ የማድረግ ኃይል አለው። የማሳደግ ኃይል አለው። ከክብር ወደ ክብር የማምጣት ኃይል አለው። ከልዕልና ወደ ልዕልና፣ ካነሰ ሰብአዊ ክብር ከፍ ወዳለ ሰብአዊ ክብር የማምጣት ኃይል አለው ሕጉ ራሱ እንጂ ለጊዜው እንደው በስርዓት እንዲኖርና አንዱ የሌላውን ንብረት እንዳይነካ፣ አንዱ ከሌላው ጋር እንዳይጋፋ፣ አንዱ ከሌላው ጋር እንዳይጋጭ ምናምን በሚል ብቻ ለሰላምና መረጋጋት ብቻ የወጣ ሕግና ስርዓት አይደለም ማለት ነው። ለኢነር ትራንስፎርሜሽን እና ለአውተር ትራንስፎርሜሽን በሁለቱም በውጫዊ ማንነትም በውስጣዊ ማንነትም የሚቀድስ የሚያሳድግና የሚለውጥ ነው የዩቶፒያ ሕግና ስርዓት። ሕግና ስርዓቱ ካለወጣቸው የዩቶፒያ ሕግና ስርዓት አይደለም፣ የሰዎች ሀሳብ ነው። ያ ነገር ጊዜያዊ መፍትሄ ሆኖ በሰዎች የተሰራ ሕግና ስርዓት ሊሆን ይችላል ማለት ነው። በአንድ በኩል ያቃናል፣ በሌላ በኩል ግን አያሳድጋቸውም ወይ ይጨቁናቸዋል። በረቂቅ አንዳንድ ጊዜ ኢቨን በእስራኤል ታሪክም ውስጥ ሰዎች በራሳቸው ሀሳብ የሆነ ሕግና ስርዓት ያወጣሉ። ለምሳሌ ሳኦል የራሱ ሕግና ስርዓቶች ነበሩት። አውጅ ያልተባለውን ጦርነት ያውጃል። አትማርክ የተባለውን ነገር ይማርካል። አታጥፋ የተባለውን ያጠፋል። አጥፋ የተባለውን አያጠፋም። በራሱ ስርዓትና ደንብ ነው የሚሄደው ማለት ነው። እና
በኋላ ላይ ግን እግዚአብሔር ለነቢዩ ሳሙኤል አሳይቶታል። ሳኦል የራሱን ሕዝብ ይረግጥ እንደነበረ። ለእስራኤል የቆመ ናሽናሊስት ነው የሚመስለው ሳኦል። በጣም በብሔራዊ ክብሩ የማይደራደር ሰው ይመስላል። በሆነ ደረጃ ነው። ነገር ግን በረቂቅ ደግሞ የእስራኤልን ሕዝብ በጣም የሚጫናቸውና የሚያሰቃያቸውም ሰው ነው። አት ሴም ታይም እሱም ራሱ ሰይጣን የሚያሰቃየው ሰው ነው። እንደገና እሱ ደግሞ ሕዝቡን ያሰቃያል። እና ያ ኢቭን ለነቢዩ ሳሙኤል እንኳን አልታየውም ነበረ። በኋላ ነው እግዚአብሔር ያሳየው። እና ከዚህ በኋላ ለዚህ ሰው መጸለይ አቁም እስኪባል ድረስ ማለት ነው። ስለዚህ በሰው ሀሳብ የሚመጣ ነገር ለጊዜው ሀገር ያስከበረ ወይንም ስርዓት ያስያዘ ይምሰል እንጂ በኋላ ግን በረቂቅም ይሁን በግልጽ የሆነ የፖለቲካ ተጽዕኖ፣ የሆነ የኢኮኖሚ መታሰር ወይንም የስነ ልቦና ጫና፣ የሆነ ጭንቀት ውስጥ መክተቱ አይቀርም ሰዎችን። በእግዚአብሔር ሀሳብ የመጣው ግን ሰዎችን ነፃ ለማድረግ ነው። ከዲያብሎስም አገዛዝ ከሌሎች ሰዎችም ባርነት ነፃ ለማድረግ የመጣ ህግና ስርዓት ነው ማለት ነው። ያ ህግና ስርዓት በምን አይነት ሴንስ ነው የሚመሰረተው ካል እንግዲህ ብዙ ዝርዝሮች አሉት። ከክህነት ስርዓት፣ ከመስዋዕት ስርዓት፣ ከመንግስት ስርዓት፣ ከአመት እስከ አመት በዓላቱን፣ ሰንበታቱን፣ ወቅቶቹ እንዴት እንደሚጠብቁለት፣ መስዋዕት እንዴት እንደሚሰውለት፣ ማህበራዊ ህጎቹ፣ የጦርነት ህግ ሳይቀር አለው፣ የንጽህና አጠባበቅ ህግ ሳይቀር በጣም ብዙ ዝርዝር አለው። በተወሰነ ደረጃ የተወሰነውን እንግዲህ ኔክስት ዊክ ላይ እናየዋለን። ግን ይሄ ሁሉ ስርዓት ከተሰራላቸው በኋላ ሴንሱ እንዴት ነው? ለሰዎች ህይወታቸውን ስትራክቸር የመስጠት አይነት ሴንስ አለው። ማለትም ብዙ ጊዜ አሁን ይመስለናል ህግና ስርዓት ሲባል ጫና ነው የሚመስለን። ግን ጤናማ አእምሮ ያለው ሰው ጤነኛ ህግና ስርዓትን ይወዳል። አንድ ማረጋገጫ ልንገራችሁ። ማናችንም ጠዋት ተነስተን ጥርሳችንን ቦርሸን ልብሳችንን ቀይረን ትምህርት ቤት መሄድ እንዳለብን ወይንም ስራ መሄድ እንዳለብን ወይንም እርሻ መሄድ እንዳለብን ይሄንን የተማርነው ከሰዎች ነው፣ ከወላጆቻችን ወይንም ከአካባቢያችን የተማርነው። አለዚያ ግን ስትራክቸር እንዴት እንደምንሰጠው ለህይወታችንና ለምን ዓላማ መኖር እንዳለብን ራሱ አናቅም። ካልተነገረን አናውቅም። ምክንያቱም ራሳችንን አልሰራንም፣ የራሳችን ፈጣሪዎች አይደለንም። የሆነ አካል አለ ሊነግረን የሚገባ። ያ አካል ደግሞ እግዚአብሔር ነው መሆን ያለበት፣ የሰራን እሱ ስለሆነ ማለት ነው። ስለዚህ ልክ የኤደን ገነትን እንደምንናፍቃት ሁሉ የእግዚአብሔር የሆነውን ህግና ስርዓትም በሰውነታችን ውስጥ፣ በነፍሳችን ውስጥ፣ በአእምሯችን ውስጥ በጣም እንናፍቀዋለን፣ እንፈልገዋለን። በዚህ በወደቅንበት ምድር ላይ እየኖርን ገነታችን ለኛ የእግዚአብሔር ህግና ስርዓት ናት። እና አንዳንዶች በሐዲስ ኪዳን ህግና ስርዓት የሚባል ነገር የለም፣ ሰው ከህግ በላይ ነው፣ ህግ ተሽሯል ምናምን እንደሚሉት አይደለም። የእግዚአብሔር ህግ የእግዚአብሔር ህግ ነው። ህግና ስርዓትን ልፈጽማቸው እንጂ ልሽራቸው አልመጣሁም ስላለ ማለት ነው። የበለጠ አሳደጋቸው፣ ፍጹም አረጋቸው። ፈጸማቸው ማለት ፐርፌክት አረጋቸው፣ አጸናቸው ማለት ነው እንጂ ሻራቸው ማለት አይደለም። ስለዚህ ሎው ኤንድ ኦርደር የሚለውን ነገር የሰው ጭቆና ሲሆንብን ነው የምንጠላው እንጂ የእግዚአብሔር ከሆነ ግን በጣም 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 እንፈልገዋለን። የነፃነት መንገዳችን ስለሆነ ከዚህ ኔቸራችን ጋር ካልታረቅን ስለ ህግና ስርዓት በተለይ ስለ እግዚአብሔር ህግና ስርዓት ሲወራ የሚሰማን ስሜት እንደዚሁ እንደተምታታብን ይኖራል ማለት ነው። ኢትዮጵያ ደግሞ ዋና መገለጫዋ የእግዚአብሔር ህግና ስርዓት ነው። የተስፋይቱ ምድር ዋና መገለጫዋ የእግዚአብሔር ህግና ስርዓት ነው። ከዚህ ነገር ጋር ሰላም የማይሰማው ሰው ዩቶፒያን ቲንከር ወይንም ሬኔሳንስ ቲንከር ሊሆን አይችልም። እችን እንግዲህ አራተኛ ነጥብ አድርጋችሁ ያዙ። አምስተኛ የመጨረሻ ለዛሬ የተስፋይቱ ምድር መገለጫ ምንድነው ካል የበረከትም የመርገምም ህግ ጥግ ድረስ የሚሰሩባት ቦታ ናት። እጅግ በጣም ጎልተው የሚሰፍኑባት እንደ ሁኔታው ማለት ነው። በእግዚአብሔር ህግና ስርዓት ከኖሩ የበረከት ህግ ጥግ ድረስ ማንም ዓለም አይቶት የማያውቀው የሚደመምበት አይነት በረከት ያያሉ። ምድራቸው የኤደን ገነትን መስላ ትሰራላቸዋለች። ለምሳሌ በትንቢተ ሕዝቅኤልም ላይ በትንቢተ ኢሳያስም ላይ እስራኤላውያን ጥፋት ሲያጠፉ ከአገራቸው ይበተናሉ በምርኮ። ከዛ በኋላ ሲመለሱ አገራቸው እንደገና ተመልሳ እንደ ኤደን ገነት እንደምትሆንላቸው የተገለጹ ቦታዎች አሉ። ቃል በቃል አገራችሁ እንደ ኤደን ገነት ተመልሳ ትሆናለች የሚል ነገር። ስለዚህ በንስሐ ሲመለሱባት በእግዚአብሔር ስርዓት ውስጥ ሲኖሩባት የኤደን ገነት ናት። በቃ በረከቷ የማያልቅ ህዝቧ ረጅም ዘመን የሚኖር ባጭሩ እድሜ የማይቀጭ የማይቀሰፍ እድሜ ጠግቦ በጤንነት ኖሮ በሰላም ኖሮ ተዘልሎ ኖሮ ጠላት ሳያጠቃው
የሚበቅለው እህል መጥፎ ሳይሆንበት እንኳን ሰው ከብቶቹና የዱር አራዊቶቹ ሁሉ ሳይቀሩ ተባርከው ለምልመው ብዙ ሆነው ተዋልደው መጨንገፍ የሚባል እንኳን የሌለበት ጽንስ መጨናገፍ የሚባል እንኳን የሌለበት እና በራስ ተማምኖ ደስ ብሎት የሚኖር ህዝብ ያለበት እንደዚህ አይነት ገነት የሆነችን ምድር ያወርሳቸዋል ወይም ትሆንላቸዋለች በእግዚአብሔር ሕግና ስርዓት ውስጥ ሲሆኑ። ከእግዚአብሔር ሕግና ስርዓት ሲወጡ ደግሞ ለምሳሌ አንዱ የሚጥሱበት መንገድ ምንድነው? እግዚአብሔርን ትተው ሌላ ነገር ሲያመልኩ ማለት ነው። ይቀንሳል አይደለም የተባሉት። ይሄ የሚሰጣችሁ የእህል በረከት ይቀንሳል፣ የሚዘንብላችሁ ዝናብ ይቀንሳል፣ የምትኖሩበት እድሜ እንደው ትንሽ 10 ወይም 20 ዓመት ይቀንሳል አይደለም የተባሉት። ጥግ ድረስ በሌላኛው ጽንፍ ምድሪቱ ሲኦል ትሆንባቸዋለች። በጣም ፈዛዛ፣ ደካማ፣ እንቅጥቅጥ፣ ህመም፣ በሽታ የሚያጠቃው እጅግ በጣም አጭር እድሜ ያለው በአጭሩ የሚቀሰፍ ጦርነት፣ ስደት፣ ረሃብ ሌላው ዓለም እስኪደነቅበት ድረስ የሚያጠቃው እርስ በርስ መጠላላት፣ ዘረኝነቱ እንግዲህ እነሱም የእንትን ነገድ እየተባባሉ እስከ መጠላላት ድረስ በአንድ ቤት ውስጥም ባልና ሚስት እንኳን ራሳቸው እጅግ በጣም ጸብ የሚበዛበት እስኪሆን ድረስ በረከት የማያገኙበት፣ በልተው የማይጠግቡበት፣ ለብሰው የማያምርባቸው፣ ምንም ነገር እንደው መስዋዕት ቢሰዉ መስዋዕቱ የማይሰምርላቸው እንደዛ አይነት እስኪሆኑ ድረስ ደግሞ ምድሪቱ ሲኦል ትሆንባቸዋለች። ስለዚህ ወይ ገነት ናት ወይ ሲኦል ናት። የተስፋይቱ ምድር መሀል ላይ አይደለችም። እነ ግብፅ፣ እነ ባቢሎን፣ እነማን እንደዛ ሊሆኑ ይችላሉ። ከእግዚአብሔር ጋር አይኖሩም። ምናልባት የራሳቸው ሐውልት እያመለኩ ሊሆን ይችላል። የራሳቸው ጠንቋዮች እያማከሩ ሊሆን ይችላል። ግን ጠግበው ሊያድሩ ይችላሉ። በሰላም ሊኖሩ ይችላሉ። ምንም ችግር የለም። ለተስፋይቱ ምድር ግን እንደዛ አይደለም። ለተመረጠው ሕዝብ እንደዛ አይደለም። ወይ በበረከት ይኖራል ወይ ሲኦል ውስጥ ይኖራል። ወይ ገነት ናት ወይ ሲኦል ናት። ይህ ማለት ምንድነው መሰላችሁ? በኢትዮጵያን ስተዲስ ውስጥ ይሄ ነገር በጣም ተጠንቷል። ኬዝ ስተዲ ደግሞ ማናት መሰላችሁ? ኢትዮጵያ ራሷ። አሁን ብዙ ጊዜ ሰዎች አስተያየት መስጫ ላይ የሚጽፉት ነገር አለ። ስለ ኢትዮጵያ መልካምነት ሲነገራቸው እቺ እንደው በረሃብ አንደኛ፣ በድርቅ አንደኛ፣ በጦርነት አንደኛ የሆነች አገር ደግሞ ምንድነው የምታንቆለጳጵሷት ምናምን ይላሉ። ኦፍኮርስ እያየህ ያለኸው ውድቀት እኮ ሌላኛው ሳይዷ ነው። ምን ይባላል መሰላችሁ በኢትዮጵያን ስተዲስ ውስጥ? ዩቶፒያ ኤንድ ዲስቶፒያ አር ቱ ሳይድስ ኦፍ ዘ ሴም ኮይን። ማለትም ይሄ ሳንቲም አላት እንግዲህ በዚህ በኩል ስታዩት ዩቶፒያ ነው፣ በዚህ ጋር ስትዞር ራሱ አለች ዲስቶፒያ የምትሆነው ማለት ነው። ትዞርባቸዋለች ህዝቦቿ ላይ ራሱ። ስለዚህ ዩቶፒያ የሆነች ሀገር፣ ዲስቶፒያ ደግሞ ሌላ ሀገር አይደለችም ማለት ነው። እሷ ራሷ ናት። ከእግዚአብሔር ጋር ከኖርክ ዲስቶፒያ ትሆንብሃለች፣ ምድሪቱ ራሱ ትተፋቸዋለች ይላል እንደውም። እና በእንግሊዝኛው አገላለጽ the land that devours its own inhabitants ተብላ ነው የምትገለጸው። ማለትም የራሷን ህዝብ የምትበላና የምትውጥ ሀገር ትሆናለች። ያቺው ገነት የሆነችው ምድር ማለት ነው። ምን ሲሆን? ቃል ኪዳኑ ሲሻር ወይም ሲፈርስ። ማለትም እግዚአብሔርና ህዝቡ ቃል ኪዳን ተጋብተዋል አይደል? በሆነ ሰው በኩል ወይ በንጉስ ከሌ በኩል ወይ በቅዱስ ከሌ በኩል ቃል ኪዳን ተጋብተዋል። ያንን ቃል ኪዳን ያፈረሰው ወገን ይቀጣል። ማን እሱ የሚያፈርሰው? ህዝቡ ነው የሚያፈርሰው። እግዚአብሔር ሊያፈርሰው አይችልም። እሱ ታማኝ ስለሆነ ቃል ኪዳን ሰጪ ነው፣ ቃሉን አክባሪ ነው እግዚአብሔር። ስለዚህ እሱን ደግሞ የሚቀጣውም የለም። አፍራሹ ነው የሚቀጣውና ውሉን ያፈረሰው ወገን ይቀጣል በሚለው ነው። ውሉን ያከበረው ደግሞ ከሆነ በውሉ መሰረት የሚደርሱበት ሪዘልት ላይ ይደርሳሉ ማለት ነው። ስለዚህ በዩቶፒያን ስተዲስ ውስጥ ዩቶፒያ ኤንድ ዲስቶፒያ አር ቱ ሳይድስ ኦፍ ዘ ሴም ኮይን ተብሎ ይገለጻል። ማለትም የአንድ ሳንቲም ሁለት ገጽታዎች ናቸው በሚል ይገለጻል። ኢትዮጵያ እንዳልኳችሁ አንዲት ሀገር ከዩቶፒያነት ወደ ዲስቶፒያነት ምንድነው የሚቀይራት፣ እንደዚህ የሚያዞራት ነገር ምንድነው የሚለውን ለማጥናት ኢትዮጵያ በደንብ ተጠንታለች። በተለይ በ17ኛው 18ኛው ክፍለ ዘመን አካባቢ ላይ መሄድ የጀመረችበት ጊዜ ስለሆነ ወደታች ማለት ነው፣ ከክብሯ መውረድ የጀመረችበት ጊዜ ስለሆነ ተጠንታለች። እንደ ልቦለድም ተጽፈዋል ብዙ ነገሮች። ይሄ እንግዲህ በጊዜ ሂደት እኔ ከቻልኩኝ እኔው ራሴ እየተረጎምኩኝ ያሳያችኋለሁ። ካልሆነ ደግሞ ሌሎች በኢትዮጵያን ስተዲስ ዘርፍ ውስጥ እንግዲህ የሚሰማሩ ወጣቶች ሲበዙ እያንዳንዷን ነገር እየተረጎሙ እንዲህ ነው መዞር የጀመርነው ለካ የሚለውን ነገር ያሳዩናል ብዬ ተስፋ አደርጋለሁኝ። የመዞሯ መገለጫ ምንድነው ካላችሁኝ፣ ነፃ አውጪ ግንባር ማቋቋም እናበዛለን። ወደ ዲስቶፒያ ስትቀየርብን ከኢትዮጵያ ነፃ ለመውጣት የማይሞክር ያለ አሁን በአሁን ሰዓት ኢትዮጵያ ካልፈረሰች እኔ ሰላም አልሆንም ብሎ የሚያምን በጣም በዝቷል አይደል? ዲስቶፒያ ሆናበታለች ማለት ነው። እንደዚህ ዞራበታለች እና አይስማማም ከሀገሪቱ ጋር። ስለዚህ ከኢትዮጵያ ነፃ የሚወጣበትን መንገድ በፓርቲም በሉት
በባሌም በሉት በቦሌ ይፈልጋል ማለት ነው። ተጣልተዋል ከምድሪቱ ጋር። ግን ይህንን ያመጣው ምንድነው ሲባል ቃል ኪዳኑ ስለፈረሰ ነው እንጂ አገሪቱ ዩቶፒያ ሳትሆን ቀርታ አይደለም። እና አገሪቱ ራሷ ህዝቧን የምትቀጣበት መንገድ አላት ማለት ነው። እንግዲህ ይሄ ለአሜሪካ አይሰራም፣ ለደቡብ አፍሪካ አይሰራም፣ ለእንግሊዝ አይሰራም፣ ለሳውዲ አረቢያ አይሰራም፣ ለኢትዮጵያ ነው የሚሰራው ይሄ እና በሆነ መልክ ለእስራኤል። ስለዚህ እቺ ነጥብ በደንብ እንድትይዟ ትፈልጋለሁኝ። ለዛሬ እዚህ ላይ ላብቃ። ቀጣይ ቪዲዮዎች ላይ እንግዲህ ይቺ የተስፋይቱ ምድር የምንላት ብሉፕሪንት ዩቶፒያስ ለሚባሉ ሀሳቦች መነሻ እንዴት ሆነች፣ ከዛ ደግሞ ከኢትዮጵያ ጋር ስላለውም ሁኔታ ደግሞ የተስፋይቱ ምድር ናት ወይ ኢትዮጵያ የሚለውንም የምናይባቸው ይሆናሉ ማለት ነው። እስከ ሳምንት ድረስ ቸር ቆዩኝ ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። የቴሌግራም ግሩፑን ተቀላቀሉ። የቻነሉ ሊንክ እዚህ ከታች ከዚሁ ዲስክሪፕሽን ቦክስ ውስጥ አለ። ኮሜንት ሴክሽንም ላይ ፒን አደርግላችኋለሁኝ። እዛ አጫጭር ኖቶችን ዋቢዎችን ማግኘት ትችላላችሁ። እንዲሁም ደግሞ ከሌሎች የቴሌግራም ቻናል ተሳታፊዎችም ጋር ውይይት ማድረግ፣ ሀሳብ መቀያየር፣ ጥያቄ መጠያየቅ፣ መማማር ትችላላችሁ። ባየሁት ነገር በጣም ደስ ብሎኛል። እስካሁን ድረስ እንግዲህ እየተማማርን እንቀጥላለን። ምዝገባ የሚባል ነገር የለም። አሁንም የምትጠይቁኛላችሁ። ቴሌግራም ቻናሌን መቀላቀል ብቻ ነው። ስለ ምዝገባው ቆየት እያልን እናስብበታለን። ለሌሎችም ጋብዙ። ኮርሱ መጀመሩን ንገሯቸው። በጣም ጠቃሚ ኮርስ ነው። ለኢትዮጵያውያን በሙሉ ይጠቅማል። በተለይ የኦርቶዶክስ ተዋሕዶ እምነት ተከታዮች የሆናችሁ ይሄን ኮርስ መውሰድ አለባችሁ። የሆነ ጊዜ ላይ ኮምፐልሰሪ ኮርስ ሆኖ ወይ በየሰንበት ትምህርት ቤቱ ወይ በየትምህርት ቤቱ በሆነ መልክ እንደሚመጣ ይሄ ኮርስ እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ካለዚህ ፍሬምወርክ እውቀት ኢንቴሌክቹዋሊ ወደፊት መሄድ የማንችልበት ጊዜ ላይ ነው ያለ ነው። አንችልም። ይህንን እውቀት የግድ ሳንይዘው ዓለማችንን መረዳት አንችልም እና የግዴታ እንደ ኢንቴሌክቹዋል ፍሬምወርክ ዩቶፒያን ስተዲስ ያስፈልገናል። እንግዲህ ይህን አምናችሁበት ለሌሎችም እንድታጋሩልኝና እንዲመለከቱ እንድትጋብዟቸው እጠይቃለሁኝ። እስከ ሳምንት ድረስ ቸር ቆዩኝ። መልካም ሳምንት።